ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። በክፍል 43 ትረካ ከተነሱት ውስጥ የወይዘሮ ፒቲፓት መታመም፣ ጄራልድ ወደ አትላንታ ሊመጣ መሆኑና ስካርሌት ከሬት በትለር ጋር መደነሷ ክብር ከሌለው ሰው ጋር ደንሳ ተዋርዳ አዋረደችን ብለው ሁሉም ተጨንቀዋል። ፕሬሲ ይዛ የመጣችው ድንገተኛ ደብዳቤና አሽሊ ሞተ ብላ ስካርሌት መጮኋ፣ ነገሩ ግን በተገላቢጦሽ ለኮንፌዴራሲው የለገሰችው የጋብቻ ቀለበት ሬት በትለር 10 እጥፍ ከፍሎ ማስመለሱን፣ ስካርሌት ከእናቷ ኤለን የተላከላት ደብዳቤ የሰሞንኛ ጠቢያዋ መለዋወጡን በማንበቧ መሸማቀቋን ሰምተናል። ወይዘሮ ፒቲና ቤተሰቡ ከአባቷ ጄራልድ ጋር ብቻዋን ጥለዋት እንዳይሄዱ ስካርሌት ስትማጸን፣ ወይዘሮ ፒቲ ግን እንደማይችሉ ነግረዋት ወደ መኝታ ቤታቸው ሄደዋል። ስካርሌትም ጄራልድ ወደ ታራ ይዟት እንዳይመለስ ሁሉም ስጋት ውስጥ ገብተዋል። ካፒቴን በትለር መጋበዙ ቢቀርስ ቢባሉም በጭራሽ አይሆንም፣ ይልቁንም ሊያመኝ ነው፣ ወደ አልጋይ ውሰዱኝ በማለት ፒቲ ሲያቃስቱ ነበር። ክፍል 43 ትረካ ያበቃው። ቀጣዩ ክፍል 44 ትረካ አሁን ይደመጣል። በሚቀጥለው ቀን ከሰዓት በኋላ ወይዘሮ ፒትፓት ታማው አልጋ ላይ እንደተኙ ጄራልድ መጣ። ከገበታው ጠረጴዛ የተቀመጡትን በፍርሃት የተዋጡ 2 ሴቶች ትተው ከተዘጋው መኝታ ቤት በር ጀርባ ተኝተው ጄራልድን ይቅርታ ይጠይቃሉ። ጄራልድ ምንም እንኳን ስካርሌትን ቢስማትና ሜላኒንም ጉንጯን ቆንጠጥ አድርጎ የአክስቴ ልጅ ብሎ ቢጠራትም ክፉ ነገር ባረገዘ ዝምታ ተውጧል። ስካርሌት ከዚህ ክፉ መልክ ይልቅ 1000 ቁጣዎች፣ 1000 ወቀሳዎች ይሻሏት ነበር። ሜላኒ የገባችውን ቃል ጠብቃ ከስካርሌት ቀሚስ ጋር የተሰፋች ይመስል እንደሚንቀሳቀስ ጥላ ተጣብቃባታለች። ጄራልድ ስካርሌትን በሜላኒ ፊት እንዳይሳደብ ጨዋነቱ አግዶታል። ስካርሌት ሜላኒ ምንም ችግር እንደሌለ በማስመሰል የምታሳየው እንቅስቃሴ እንደ ተዋጣላት አሁን ማመን አለባት። በዛ ላይም የራት ገበታ ከፍ ካለ በኋላ ጄራልድን በሌላ ወሬ መጥመዷ ዓላማዋን በደንብ እንዲሳካ አድርጎላታል። ስለ መንደራችሁ ሁሉንም ነገር ማወቅ እፈልጋለሁ አለችው ደሱ እያየች። ኢንዲያና ሃኒኮ መልእክት እንኳን መናገር አይችሉበትም። አንተ ግን እዛ የተደረገ የተፈጠረውን ነገር አንድ ሳይቀር እንደምታውቅ አሳምሬ ያውቃለሁ። እስኪ ስለ ጆ ፎንቴን ሰርግ ንገረን። ጄራልድ በአታላይ ጥያቄዋ ተሸንፎ ሞቅ አለውና ሰርጉ ቅዝቅዝ ያለ እንደነበር አስረዳት። እንደናንተ ሰርግ ደምቅ አልነበረም። ጆ ለጥቂት ቀናት ብቻ ስለሆነ አስፈቅዶ የመጣው ብዙ ጊዜ አልነበራቸው። ያቺ ደቃቃዋ የመጨረሻዋ የሙንሮ ልጅ በጣም አምሮባት ነበር። የለም ምን አይነት ልብስ እንደለበሰች እንኳን ትዝ አይለውም። ሆኖም የሰርግ ማግስት ቀሚስ የላትም እያሉ ሲያወሩ ሰምቻለሁ። ወይ እንዴት የላትም አሉና ጮሁ ሴቶቹ የሚያሳፍር ነገር መሆኑን እያመለከቱ። እውነቴን ነው። ለምን እንደሌላት ታውቃላችሁ? የሰርግ ማግስት ግብዣ ከሌለ ልብሱ ምንም አያደርግማ አለ በከፍተኛ ጩኸት እየሳቀ። እንዲህ ያለውን ወሬ ሴቶቹ ጆሮ እንዲደርስ ማድረጉ ተገቢ እንዳልሆነ እስኪሰማው ድረስ ሳቁን ቀጠለ። ስካርሌት በመሳቁ ልቧ ከፍርሃት አገር መለስ ብሎላት መንፈሷ ስለተነቃቃ ለሜላኒ ጥበብ ምስጋና ይግባዋለች። ጆ በሚቀጥለው ቀን መልሶ ወደ ቨርጂኒያ ሄደ። በሰርጉ ማግስት በፍጥነት ጨመረበት ጄራልድ። ዘመድ ጋር መልስ ተጠርቶ መሄድም ሆነ መደነስ ቀርቷል። የታርሌተን መንትያ ወንድማማቾችም እቤት መጥተዋል። አሁን ሰማን። ተሻላቸው? አይ ይህን ያህልም ለጉዳት በሚሰጥ ሁኔታ አልቆሰሉ። ስቱዋርት ጉልበቱን ነው። ብሬንትም አንዲት ትንሽ ጥይት ትከሻውን ለኮፍ አድርጋው ነው።
በጀግንነት ስማቸው መጠራቱን መቼም ሳትሰሙ አልቀራችሁም። ሰምታችሁ የለ? አረ እንደውም አልሰማንም። እስኪ ንገረን። የአንበሳ ልብ ነው ያላቸው ሁለቱ። የአየርላንዳዊ ደም እንዳላቸው አምናለሁ አለ ጄራልድ በአድራጎታቸው በመርካት። ምን እንዳደረጉ እንኳን አላስታውስም። ብቻ ብሬንት አሁን 100 አለቃ ሆኗል። ስካርሌት ወንድማማቾቹ ባገኙት ድል ተደሰተች። የራሷ ድል ሆኖም ተሰማት። ማንም ወንድ ከዕለታት አንድ ቀን ወዳጇ የነበረ ከሆነ ምንጊዜም የራሷ አድርጋ ማየቱን አትተውም። ስለዚህ የእሱ መልካም ሥራና ስም የእሷም ድርሻ ይሆናል። ሁለታችሁን የሚመለከት ወሬም አለኝ እኮ አለ ጄራልድ። ስቱዋርት አሁንም በ12ቱ ዋርካዎች ሴት ማሳደዱን ቀጥሏል አሉ። ሃኒን ነው ኢንዲያን ብላ ጠየቀችው ሜላኒ ጉጉት ብላ። ስካርሌት ከሞላ ጎደል ተናዳ ትኩር ብላ ታስተውላለች። እንዴታ ወይዘሮ ኢንዲያን ነው እንጂ ይቺ የኔዋ ውዳቂ ጠቅሳ እስክታወናብደው ድረስ ቅልጥፍ ብላ ይዘው አልነበረም እንዴ? ወይኔ አለች ሜላኒ በጄራልድ ልቅ ንግግር እየተበሳጨች። በዛ ላይ ወጣቱ ብሬንት ታራ መጥቶ ያንዣብባል በአሁኗ ደቂቃ እንኳን። ስካርሌት መናገር አልቻለችም። የወዳጇን ዓይኑን ሌላ ሴት ላይ መጣል የወዳጇን መክዳት እንደ ስድብ ቆጠረችው። በተለይም ቻርልስን ላገባ ነው ብላ ስትነግራቸው እንዴት እንደ በረገጉ አስታወሰች። ስቱዋርትማ ወይ ቻርልስን ወይ ስካርሌትን ወይም ራሱን አሊያም ሦስታቸውን እንደሚገድል ነግሮ አስፈራርቷት ነበር። በጣም ያስደሰታት ነገር ነበር። ስዌለንስ ብላ ጠየቀች ሜሊ አዲስ የፈገግታ ፋይል እየከፈተች። እኔ እንደሚመስለኝ አቶ ኬኔዲን። ኦ እሱ አለ ጄራልድ። ያ የራሱን ጥላ እንኳን የሚፈራው ፍራንክ ኬኔዲማ አሁንም እግር ስር ያነፈንፋል። ደግሞ ራሱ ካልተናገረ በእርግጥ እኔ ምን እንደሚፈልግ ጠይቀዋለሁ። እሱን ለእኔ ተውልኝ። ካሬንስ? አይ እሷ እንኳን ምንም ውስጥ አትገባም፣ ሕፃን ናት አለች ስካርሌት ቀልጠፍ ብላ አንደበቷን ፈታ። አንቺ ስታገቢ 1 ዓመት ታናሽሽ ነበረች እኮ ሜቴ፣ ተቃወማት ጄራልድ። ብለሽ በድሮ ወዳጆችሽ ጉዳይ ከታናሽ እህትሽ ጋር እሰጣ ገባ ልትገጥሚ ነው እንዴ? ሜሊ እንዲህ ካለ ግልጽነት ጋር ያልተላመደች በመሆኗ በድንጋጤ ፊቷ ቀልቶ ፒተር የስኳር ድንች ጥብስ እንዲያቀርብ በእጇ ምልክት ሰጠችው። በአእምሮዋ ውስጥም እንደዚህ እንዳሁኑ የግል ጉዳይን የማይመለከት ግን ጄራልድን በጨዋታ የሚያዝናና የመጣበትን የሚያስረሳ ወሬ ለማምጣት የሐሳብ አሰሳ ታካሂዳለች። ምንም ወሬ አልመጣላት። ደግነቱ አንዴ ወሬ ከጀመረ በድጋሚ ቀስቃሽ አያስፈልገውም። እሱ የሚፈልገው አድማጭ ብቻ ነው። በየወሩ ገንዘብ አዋጡ የሚለውን የኮሚሽኑን ጽሕፈት ቤት ሌብነት፣ የጄፈርሰን ዴቪስን ነፈዝነትና በገንዘብ ተገዝቶ ለያንኪዎች ቅጥረኛ የሆነውን አየርላንዳዊ ከሃዲነት በሰፊው አወራ። የወይን ጠጅ ሲቀርብ ሁለቱ ሴቶች ተነስተው ብቻውን ትተውት ሊወጡ ሲሉ ጄራልድ ቅንድቦቹን ሰብሰብ አድርጎ ሴት ልጁን ኮስተር ብሎ ተመለከተና ለትንሽ ደቂቃ ከሷ ጋር ለመቆየት እንደሚፈልግ ተናገረ። ስካርሌት መሐረቧን በረዳት ማጣት ስሜት የምታራግፈውንና ተንሸራታሾቹን በሮች ጎትታ የምትወጣው ሜላኒን ተስፋ በቆረጠ ዓይን አየቻት። እንዴት ነሽ አሁን ስሜቴ? መደንፋት ጀመረ ጄራልድ ከወይኑ እየቀዳም። ጥሩ ሥራ ነው። ሌላ ባል ፍለጋ ላይ ነሽ እንዴ? ገና ትኩስ የሙት ሚስት መሆንሽ ቀረ እንዴ? ቆይ አባባ ጮካ ትበል፣ ሰራተኞቹ እኮ ይሰማዋል። እነሱማ ካወቁት ሰነበቱ። ኧረ የአገሩ ሰው ውርደታችንን አውቆልናል። ምስኪን እናትሽን እንቅልፍ ያሳጣት ነገር ነው። እኔንም ጭንቅላቴን በጥብጦኛል። በጣም የሚያሳፍር በጣም የሚያጸይፍ ነውር ሥራ ነው።
አይ እንደ ድሮሽ በእንባሽ የምታታልኝ እንዳይመስልሽ ሞሽ ላቂት አለ ተጣድፎ። ወዲያው የስካርሌት ቅንድቦች መጨማደድ፣ አፏም ቅርጹን ማጣት ሲጀምር አይቶ ደነገጠ። አውቅሻለሁ፣ ከባልሽ ጀርባ ትዳሪያለሽ፣ አታልቅሽ። ስለዚህ ጉዳይ ዛሬ ማታ አላናገርሽም። ይልቅዬ ያንን የሴት ልጄን ስም ያጎደፈውን ክብሯን ያዋረደውን ካፒቴን በትለር የሚባል ሰው ሄጄ አናግረዋለሁ። ጠዋት ይሻላል፣ ጠዋት ሄጄ ያገኘዋለሁ። አንቺም አሁን አታልቅሽ፣ እምባሽ ምንም አይረባሽም። ደግመሽ ሁላችንንም ከትቢያ ሳጥይንና ጭቃ ሳትለውሽን ወደ ታራ ይዤሽ እመለሳለሁ። አታልቅሽ እምቦሳዬ። ይው ምን እንዳመጣሁልሽ ተመልከቺ፣ ተመልከቺ። ቆንጆ ስጦታ አይደለም? ይው ተመልከቹ እንጂ ስንት ሥራ ያለብኝን ሰው እዚህ ድረስ እንድመጣ ለምን ታደርግኛለሽ? የሆነ ያልሆነውን ችግር እየፈጠርሽ ለምን ሥራ ታስፈችኛለሽ? ደግሞ ምን ያስለቅስሻል? ሜላኒና ፒትፓት ከተኙ ቆይተዋል። ስካርሌት ግን በወበቃማው ጨለማ ውስጥ ዓይኗን እንዳፈጠጠች ናት። ልቧ አንድ ነገር ተጭኖት ክብድ ብሏል። ጡቶቿ ፍርሃት አግተዋል። ወቸ ጉድ! ምን እርግማን መጣባት! ገና ኑሮዋን ሀብላ እንደገና ከመጀመሯ ወደ ቤትሽ ተመልሰሽ የኤለንን ዓይን እይ ትባል። መቼም የእናቷን ፊት በዚህ ሁኔታ ከምታይ ሞት ይሻላታል። በዚች በአሁኗ ደቂቃ ድብን ሙትት ብትልላቸው እኮ አዳሜ ለምን ጠላዋት ይል ነበር። የሞቀት ራሷ ላይ ከአንድ ፊቷ ዞራ በሌላኛው ስትገላበት ሳለች ጸጥ ካለው ካጥር ውጭው መንገድ አንድ ድምፅ ጆሮዋን ያዘው። እንደ እንግዳም እንደ ተለመደም የሚመስል ውጅብርብር ያለና በትክክል ተለይቶ የማይሰማ ነው። ካልጋዋ በፍጥነት ወርዳ ወደ መስኮቱ ሄደች። የኮከብ ነጠብጣብ ጠቃጠቆ ባረገው ደብዛዛ ሰማይ ስር ካናት ቅርንጫፎቻቸውን ያቆላለፉት ዛፎች ያቀፉት መንገድ ረጋ እንዳለ ጥቁር ጽልመት ወሮታል። ያ ድምፅ እየቀረበ መጣ። የጎማዎችና የፈረስ ኮቴ ድምፅ። ወዲያው የምታውቀው ፔጊን ኤሎ ባክድ ካር የሚለው ዜማ በውስኪ በጎረነነ ድምፅ ሲዘመር ስትሰማ ድንገት ሳቋን ለቀቀችው። ምንም እንኳ የጆንስቦሮ የችሎት ቀን ባይሆንም ጄራልድ ወደ ቤት የሚመጣው በዛው በተለመደው ሁኔታ ነው። አንድ ግዙፍ ጋሪ እደጃፉ ሲቆምና ማንነታቸው የማይለይ ሰዎች ሲወርዱ አየች። አንድ ሰው አብሮት አለ። በሩ ላይ ሁለት ሰዎች ቆሙና የበሩ መክፈቻ ድምፅ ተሰማ። የጄራልድ ድምፅ ግልጽ ሆነ። አሁን ላሜንት ፎር ሮበርት ኢሜት የተሰኘውን ዘፈን አሰማለሁ። ልታውቀው የሚገባ ዘፈን ነው ወዳጄ፣ አስተምርሃለሁ። እኔም መማር እፈልጋለሁ አለና መለሰ። የጓደኛው ጥልቀት ያለው ቀጥተኛ ድምፅ ትንሽ ሳቅ ተቀላቅሎበታል። ግን አቶ ጄራልድ አሁን አይሆንም። ኧረ የሰማያቱ ያለ ያው አገር የጠላው በትለር የተባለ ሰው ነውና ብላ አሰበች በመጀመሪያ። ከዚያ ልብ ገዛች። ተመስገን ቢያንስ አልተጋደሉም። ደሞም አብረው ቤት ሊመጡ የቻሉት ጓደኝነቱን አጥብቀው ቢይዙት ነው። ያሁን በዚህ ሰዓትና በዚህ ሁኔታ እኔ ዘፍናለሁ፣ አንተ ማድመጥ ይኖርብሃል። አለበለዛ ኦሬንጅ ማንህና እገልሃለሁ። የለም ኦሬንጅ ማን አይደለሁም፣ ቻርልስተናዊ ነኝ። ከዚያኛው አይሻልም፣ እንደውም ይብሳል። የሁለት ወንድሞቼ ሚስቶች ቻርልስተናውያን ስለሆኑ ቻርልስተናውያንን አውቃቸዋለሁ። ስካርሌት ደንግጣ ለመንደሩ ሁሉ ነው እንደሚያወራው። ወይኔ ጉዴ አለች የአንገት ልብሷን እያነሳች። ግን ምን ማድረግ ትችላለች? በዚህ በጨለማ ምድር ቤት ወርዳ አባቷን ከመንገድ ጎትታ ማስገባት አትችል ነገር።
ጄራልድ የውጭው በር ላይ ተንጠልጥሎ ቆይቶ ያለምንም ማስጠንቀቂያ ጭንቅላቱን ወደ ኋላ ጋለል አድርጎ ላሜንት የሚባለውን ዘፈን በወፍራም ድምፁ አንባረቀው። ስካርሌት የመስኮቱን ደፍ በክርኗ ተደግፋ እያዳመጠች ያለ ፈቃዷ ትስቃለች። አባቷ ቃናውን ቢያስተካክለው ኖሮ ቆንጆ ዘፈን ይሆን ነበር። ለትንሽ ቅጽበት የዚያን ዜማ አስደሳች የግጥም መጀመሪያ ተከተለች። ወዳጇ ካለበት ጀግናው ከተኛበት ሩቅ ነው ቀየዋ፣ ስንቱ ይጎመዣል ምራቁን ይውጣል ሲያያት ለብቻዋ። ዘፈኑ ቀጥሏል። ስካርሌት ከወይዘሮ ፒትፓትና ከሜላኒ መኝታ ቤት የመቀስቀስ ድምፅ ሰማች። ምስኪን ነገሮች ያለ ጥርጥር በጣም መበሳጨታቸው አይቀርም። እንደ ጄራልድ ያለ ደመሞቅ ወንድ አይተው አያውቁምና አልለመዱም። ዘፈኑ ሲያበቃ እነዚያ ሁለት የነበሩ ቅርጾች ተዋህደው አንድ ሆኑና ያው አንዱ ደረጃውን ወጣና ቆየት እያለ በሩን ያንኳኳ ጀመር። ታች ልውረድ መሰለኝ አለች ስካርሌት በልቧ። ሌላው ቢቀር የገዛ አባቴ ነው። ወይዘሮ ፒትፓት እንደሆኑ እዛ ልሂድ ቢሉ ከመሄዳቸው በፊት ልባቸው ፈሶ ይሞታሉ። በዛ ላይ ጄራልድ በዚህ ሁኔታ ያለ ሰራተኞቹ እንዲያዩት አይፈልጉም። ፒተር አስገብቼ ላስተኛው ሲል ደግሞ ያላግባብ ያስቸግረው ይሆናል። እንዴት ደግፎ እንደሚያስተኛው የሚያውቅና የሱን ጠባይ የተረዳ ፓርክ ብቻ ነበር። የአንገት ልብሷን ጉሮሮዋ አካባቢ በስፒላ የያዘችና አልጋዋ ጎን የሚቀመጠውን ሻማ አብርታ በፍጥነት በጨለማው ደረጃውን ወርዳ ወደ ፊት ለፊቱ አዳራሽ ሄደች። ሻማውን በሩ አጠገብ ባለው ቋሚ ላይ አስቀምጣ በሩን ከፈተች። በሚውለበለበው የሻማ ብርሃን ውስጥ ጥቂት እንኳ ወልገድ ሳይል አጭሩንና ፍርጥም ያለውን የሰከረው አባቷን ደግፎ እንደቆመ ሬት በትለርን አየችው። ላሜንት የሚለው ዘፈን በጓደኛው ክንድ ላይ የተንጠለጠለው የራሱ የጄራልድ መሆኑ ገባት። ባርሜጣው ራሱ ላይ የለም። ነጭና ሉጫ ረጅም ጸጉሩ ተመነጫጭሯል። አንደኛው የክራባቱ ቅርንጫፍ በአንደኛው ጆሮ በኩል ሄዷል። ሸሚዙ ወደ ደረቱ ላይ በመጠጥ ረጥቦ እርጥበቱ ቁልቁል ወደ ሆዱ ይወርዳል። አባትሽ ይመስለኛል አይደል? አለ ካፒቴን በትለር የሚዝናኑ አይኖቹን እጠይም ፊቷ ላይ ያጫወተ። ድንገት ልብሷን ዘልቆ በሚመስል አስተያየቱ ግዴለሽ አለባበሷን አንዴ ጠረግ አድርጎ አየው። አስገባው ወደ ውስጥ አለች ባለባበሷ በማፈርና የዚህ ሰው መሳቂያ ያደረጋትን ጄራልድን በመርገም። ሬት ጄራልድን ወደፊት ገፋው። ደረጃውን ይዞ መውጣቱን ላግዝሽ ሲሆን ደግፈሹ መውጣት ያስቸግርሻል፣ በጣም ይከብዳል። በሌሊት እመኝታ ቤት ድረስ ልግባ ብሎ በድፍረት ጥያቄ በማቅረቡ ደንግጣ አፏን ከፍታ ቀረች። ካፒቴን በትለር ፎቅ ላይ መውጣቱን አልጋቸው ላይ እንዳሉ ፒትፓትና ሜላኒ ቢሰሙ ምን ይሉ? ኧረ ሰማያቱ ያለ እንዴት ተብሎ እዚህ እልፍኝ ድረስ ይበቃል። እዛ ሶፋ ላይ እዛ ሶቲና ያልሽኝ አፍን በዘጋልኝ በጣም አመሰግናለሁ። እዚህ ጋር በቃ እዚህ ጋር ጋደም ይበል። የቆዳ ቦት ጫማውን ላውልቅለት እንዴ? የለም ከዚህ በፊትም አርጎት ተኝቶ ያውቃል። አሁን ሳታውቅ ለፈጠረችው የምላስ ወለምታ ምነው ምላሴ በተቆረጠ ኖሮ አለች። ምክንያቱም የጄራልድን እግሮች እያጣመረ ሳለ ትንሽ ሳቅ ሲል አይተዋለችና ሰምቷታል ማለት ነው። እባክህ ሂድልኛውን። በደብዛዛው አዳራሽ ውስጥ ሄዶ እበሩ እጄታ ላይ አስቀምጦት የነበረውን ባርኔጣውን አነሳ። እሁድ ማታ በራት ሰዓት አገኝሻለሁ አለና በሩን ከኋላው ያለ ድምፅ ዘግቶ ሄደ። ስካርሌት ሰራተኞቹ ቁርስ መስራት ሳይጀምሩ በፊት ጧት በ11 ተኩል ተነስታ ድምፅ ሳታሰማ ወደ ምድር ቤት ወረደች። ጄራልድ ነቅቶ አገኘችው። ሶፋው ላይ ተቀምጦ በመዳፎቹ ጭንቅላቱን ለመደፍጠጥ የፈለገ ይመስል ራሱን በእጁ ይዞ ይጫነዋል። ስትገባ
በደበዘዙ አይኖቹ ቀና ብሎ አያት። አይኖቹን ማዘዋወር እንኳን ከባድ ሆኖ የሚሰማው ህመም ያስቀስተዋል። ኦ ያ ጉልቀን ጎደሎ፣ የቀን ጎደሎ። ያደረግከው ሁሉ ጥሩ ነገር ነው አባባ አለች ኮስተር ብላ በቁጣ አንደበት። በዛ በውድቅት ሰዓት መምጣት ሳያንስ በጮኸት ዘፈን እየዘፈንክ ሰፈር ጎረቤቱን ሁሉ መቀስቀስ ባሰ። ዘፈንኩኝ እንዴ? መስፈን ነው አስነካው እንጂ ላሜንት የሚለውን ዘፈን የሰፈሩ ማሚቶ ዳር እስከ ዳር እስኪያስተጋባ አይደል እንዴ እየጮክ የዘፈንከው? ትዝ የሚለኝ ነገር የለም። ግድ የለም የጎረቤቱ ሰው ሁሉ እስከ ለተሞቱ ያስታውሳል። እሺ ወይዘሮ ፒትፓትና ሜላኒ ማሳምረው ያስታውሰዋል። ኧረ የጭንቃ ማላጇ አለ ጄራልድ በማቃሰት በወፍራም ምላሱ የደረቀ ከንፈሩን እያራሰ። ቁማር ከተጀመረ ወዲያ የማስታውሰው በጣም ጥቂት ነው። ቁማር? ያ በትለር የሚባል ሴታውል ሰውዬ በካርታ ቁማር የሚስተካከለኝ የለም፣ ሁሉን ሙልጭ የማስወጣነኝ እያለ ሲደነፋ ምን ያህል ተበላ? እንደ ልማድ ያሸነፍኩ እንጂ አንድ ወይም ሁለት ከመጠጥ ከወሰድኩ እኮ ቁማር የሚደርስብኝ የለም። እስኪ ቦርሳህን ተመልከተው። ጄራልድ እያንዳንዷ እንቅስቃሴ ከስቃይ ማህደር የሚያወጣት ይመስል እያስቃሰተችው ቦርሳውን በመከራ አውጥቶ ከፈተው። ባዶ ነው። በድንጋጤ አይኑ ፈጠጠ። የክፍል 44 ትረካ በዚሁ አብቅተዋል። ቀጣዩን ክፍል ትረካ ደግሞ በሰዓታችን ይዘን እንቀርባለን። ለአብሮነታችሁ ምስጋናችን ላቅ ያለ ነው። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።